እግዚአብሔር በሰዎች ታሪክ ውስጥ ገብቶ የሰራ አምላክ ነው። ይሄ ደግሞ መጽሐፉን የቅርብ ያደርገዋል፣ የኛ ያደርገዋል። የሩቅ መጽሐፍ አይሆንም። ይሄ መጽሐፍ ልክ እንደኛ ሥጋ በለበሱ በሰዎች ታሪክ ውስጥ ገብቶ ነው እግዚአብሔር የሰራው። በዚህ ዘመን እግዚአብሔር ከላይ የሚባል ሰው ጠርቶ ስነስቶ እንዲያርጎ ሲል ምናልባት ዛሬም እግዚአብሔር እንደጠራን የሚሰማን ከሆነ ዛሬም እንደው ዘመኔን ለእግዚአብሔር ሰጥቼ እግዚአብሔርን ሐሳብና ፈቃድ አድርጌ ባልፍ ብለን የምንመኝ ወይንም ልባችን እንደዚህ የሚያስብና የሚሞላ ከሆነ በቃ እግዚአብሔር የሩቅ አምላክ አይሆንብንም። ይሄው እንደኛው ሰው ጠርቶ እግዚአብሔር አስነስቶ እስኪን ሰው ማያውቀው አሁን የዳዊት ወንድሞች አለፉ። ሁሉም ለንግስና ተሞከረ፣ ሁሉም ታዩ፣ የለውም ሁሉ እዚህ ውስጥ የሉም ተባለ። እንዲህ ሲባል እረኛ የነበረው ዳዊት አሁን ይሄ በጣም ነው ልባችንን የሚነካው። ወይ እግዚአብሔር መመዘኛ ግን በጣም ይገርማል። እንደ ሰው አይደለም እንድንል ያደርገናል። ራሳችንን እንዳንንቅ ያደርገናል። ሌሎችን እንዳንንቅ ያደርገናል። ዳዊት የሁለቱም ባለቤት ነው። እንደ ልቤ የተባለለትም ነው። አዎ። ከመስመር ወጥቶ ያውቃል። አዎ። ከመስመር ሲወጣ እግዚአብሔር ሊመልሰው ነቢይ ሲልክበት ምን አይነት ምላሽ ነው የሰጠው? ከስስ ብሎ ንስሐ ነው የገባው። ንጉስነቱ ይዞት እንደገና መልእክት ያመጣለትንም ነቢይ ደግሞ አንገቱን ይዞ ሊገድል ሲታገል አትመለከቱ። በቃ እጅ ሰጠ። እግዚአብሔር እንደ ልቤ ያለው ዳዊትን ለምንድን ነው? ተመለስ ስለው የሚመለሰው ልጄ ነው እንጂ ያለው እንከን የለሹ ልጄ ማለቱ አይደለም።